ሰላም ውድ ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ የደወል ምልክቷን እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ሰላም ቆያችሁኝ። ሀሳብ አስተያየታችሁን ከታች አስፈሩልኝ። ውድ ቤተሰቦቼ ዛሬም ለእኔ የጠቀመኝን ለአንድ ሰው እንኳን ይጠቅማል በማለት ይህን የመሰለ ውህድ አብረን እናዘጋጃለን ማለት ነው። በቀላሉ በቤታችን ውስጥ የምናገኘውን ውህድ ነው። ወደ ዝግጅቱ ውድ ቤተሰቦቼ እንግዲህ የሚያስፈልገን በጣም ቀላል ነው። ተልባና የምንቀቅልበት እቃ ማለት ነው። ቅርንፉድ እንግዲህ ተልባ 1 ማንኪያ፣ ቅርንፉድ 1 ማንኪያ፣ ግማሽ ማንኪያ አድርጌ በውሃ እንደዚህ አድርጌ እንግዲህ መጣድ ነው። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ። ነባሮች አበረታቱኝ፣ ከታች አስተያየታችሁን ስጡኝ ማለት ነው። ውድ ቤተሰቦቼ እንግዲህ እናንተ በምትፈልጉት መልኩ እንደ ጸጉራችሁ ብዛት ነው ማለት እና ውድ ቤተሰቦቼ በዚህ መልኩ ያማረ ሆኗል፣ ወፍሯል ማለት ነው። አሁን እንግዲህ ለማውጣት ዝግጁ ነው። እንግዲህ ይህን መስሏል፣ ሲያምር ወርቃማ ከለር መስሏል ማለት ነው። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ፣ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ለእኔ ጠቀመኝን ምን ጊዜም ጥሩ ነገር ይዤላችሁ ብቅ እላለሁ። ከእናንተ የሚጠበቀው የደውል ምልክት ብቻ መጫን ነው። ውድ ቤተሰቦቼ እንግዲህ በቃው፣ አሁን አወጣዋለሁ። ይሄው እንግዲህ ውድ ቤተሰቦቼ ትንሽ በረድ ካለ በኋላ በጣምም ሳይወርድ ማለት ነው፣ በኋላ አይጠልልንም። በማንኛውም ማጥለያ አድርገን እንደዚህ ማጥለል ነው። ለምን ካስቀመጥነውና በጣም ከቀዘቀዘ አይጠልልንም በፍጹም ማለት ነው። በጣም ይወፍራል፣ ድል ነው የሚለው። እንግዲህ ይኸው ሙቅ እንዳለ ያው እጃችንንም ትንሽ ቢያቃጥለንም ግዴታ ነውና ማጥለል ማለት ነው። እንግዲህ ውድ ቤተሰቦቼ ይኸው በዚህ መልኩ እንግዲህ እናጠለዋለን ማለት ነው። እናንተም በማንኛውም እቃ አድርጋችሁ እንደፈለጋችሁ ማጥለል ነው። ዋናው ነገር ያው ፍሬው ፀጉራችን ላይ እንዳስቸግረን ማለት ነው። ስንቀባው እንደዛ ነው። ቢያቃጥለንም እንግዲህ ማጥለል ግድ ይለናልና ማለት ነው። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ። ነባሮችም አበረታቱኝ፣ ከታች አስተያየታችሁን አስቀምጡልኝ፣ እመልሳለሁ። ቤተሰቦቼ በጣም ነው የሚያቃጥለው፣ ግን ምንም ማድረግ አልችልም፣ ግዴታ ነው እና ማጥለል። እናንተ ግን ማጥለያ የሽቦ ትልቁ ካላችሁ ውስጥ አድርጋችሁ ማጥለል ነው እንጂ እንደዚህ ተደርጎ በጣም ያቃጥላል። እና ውድ ቤተሰቦቼ እንግዲህ አበረታቱኝ፣ አብረን እንደግላችኋለሁ። 1000 አስገቡኝ እንደምንም ብላችሁ 1000 እንኳን ካስገባችሁኝ በኋላ በቃ እሱ ማነሳብኝም ማለት ነው። ግን 1000 እስከሚገባ ድረስ በጣም ከባድ ነው። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ የደውል ምልክቱን የነካችሁ ቤተሰብ ሁኑ ማለት ነው። እንግዲህ ውድ ቤተሰቦቼ በዚህ መልኩ እንደዚህ አጥለ ነው እኛ የምንፈልገውን አይነት ሆነ የሚስማማንን ቅባት ጨምረን ፀጉራችንን መቀባት ነው ማለት ነው። ተቀብተ ነው ከ1 ሰዓት እስከ 2 ሰዓት አቆይተን መታጠብ ነው። በጣም ወፍራም ስለሆነ ወፍራም ከሆነ አይወርድም በፀጉራችን ላይ ማለት ነው። ተቀብተ ነው ስራ መስራት እንችላለን ማለት ነው። ውድ ቤተሰቦቼ እንደዛ ነው። እንደዚህ ደግሞ ሆኖ ፍሪዝ ማድረግ ይቻላል። ቅባት ግን ግዴታ ነው መጨመር ማለት ነው። ቅባት ስንጨምርበት ለፍሪዝም ነጭ አይሆንም ፀጉራችን ላይ ማለት ነው። ነጩ አይለጠፍም። እንደዛ ነው። እኔ ግን ያው
ተቀብቼው ለመታጠብ ስለሆነ የፈለኩትን ቅባት ነው የምጨምረው ማለት ነው። እናንተ ለፍሪዝ ሲሆን ቅባታችሁ የትኛው ነው ቅባት የሚለውን መለየት አለባችሁ። ሁሉ ቅባት አይሆንምና ማለት ነው። ለምን ለፍሪዝ ሲሆን ያው ፀጉራችንን ፈርዘነው ስለምናስቀምጠው ማለት ነው። ጥሩ ቅባቶችን ስንጠቀምበት በጣም ጥሩ ነው የሚሆነው። እንደገና ረዥም ጊዜ እንጠቀምበታለን በፍሪዙ ማለት ነው። እንደዛ ነው እንግዲህ ውድ ቤተሰቦች ይህንን የመሰለ ሆኗል። በጣም ትወዱታላችሁ። ሀሳብ አስተያየታችሁን ከታች አስፍሩልኝ፣ እመልስላችኋለሁ። ማንኛውንም ጥያቄ እመልስላችኋለሁ። ውድ ቤተሰቦች አበረታቱኝ እላችኋለሁ። እንደምንም 1000 አስገቡኝና ከዛን በጣም ጥሩ ስራዎችን አብረን እንሰራለን ማለት ነው። ውድ ቤተሰቦቼ በቃ ካሁን በኋላ በረድ ሲል መቀባት ነው። በጣምም በረድም ባይልም መቀባት ነው ለፀጉራችን ጥሩ ነውና ማለት ቀዝቃዛ ቦታ ስንኖር በጣም አለማቀዝቀዝ ነው። ለምን ከፀጉራችን ጋር እኩል እንትን እንዲል ስቲም እንዲያደርገው ማለት ነው። እና በሌላ ስራ እስከምንገናኝ